እንግዲህ የሩታ ቤተሰቦች ሩታን ከአብርሃም ራቂ እያሉ እያስጠነቀቋት ይገኛሉ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ በሩታ በአብርሃም በነ ሄርሜላ በነ ዳኒ በነ ሜሪ እንግዲህ በሁሉም ህይወት ውስጥ በየቀኑ አንዳንድ ነገሮች ይፈጠራሉ። እንግዲህ አንዳንድ ጊዜ የሆኑ ከሰው ለየት ያሉ ፍጥረቶች ላይ ይመስሉኛል። ምክንያቱም የሰው ልጅ በዚህ ልክ በህይወቱ አዳዲስ ነገሮች በየቀኑ ሊገጥሙት አይችሉም። ነገር ግን ያው በእነሱ ህይወት ውስጥ እንግዲህ ሁል ጊዜ አዳዲስ ነገሮች ናቸው የሚፈጠሩት። እንግዲህ አብርሃምና ሩታ ተፋተዋል። ነገር ግን እስከዛሬ ድረስ ያው ተለያይተው ሊለያዩ አልቻሉም። አብርሃምም ለሩታ ስሜት አለው፣ ሩታም ለአብርሃም ስሜት አላት። ይሄ ሁላችንም የምናውቀው ነገር ነው። ለዛ ነው እስከዛሬ ድረስም ቁርጥ አድርገው መለያየት ያልቻሉት ማለት ነው። ነገር ግን ብዙ ጊዜ እንዳየነው እንግዲህ ያው ሩታ በቃይ ብላ ስታቆም አብርሃም መቶ የሆነ ነገር ይፈጥራል። አብርሃም በቃይ ብሎ ሲያቆም ሩታ መታ የሆነ ነገር ትፈጥራለች። እንደዚህ እየተባለ እንግዲህ እስከዛሬ ድረስ ደርሰዋል ማለት ነው። እንግዲህ በሩታ ህይወት ውስጥ ደስታ እንደመጣ ብዙ ሁላችንም እናውቃለን። እንግዲህ አንድ ሰሞን ግንኙነታቸው በጣም አሪፍ እየሄደ ነበረ። ቤት ገዝቶ ሰጥቷታል። መኪናም ሰርፕራይዝ ያረጋት ምናምን አይተናልና የቤቱን ቁልፍ ሁላ ስትቀበለው አይተን ነበረ። የሆነ ጊዜ ላይ በቃ ደስታና ሩታ እንግዲህ አሪፍ ግንኙነት ላይ ናቸው እያልን ሁላ እንግዲህ ሩታ ወደ ደስታ ልትሄድ ነው የሚል የሁላችንም ግምት ነበረ ማለት ነው። ታስታውሱ ከሆነ ደስታ ራሱ ሽማግሌው ላልኮ ነበረ። አንድ ዙር ሽምግልና ተቀብለውት ቤተሰቦቿ ምናምን ብቻ አሪፍ ነገር ላይ ነበሩ። ከዛ በኋላ ደግሞ ያው ድጋሚ ወደ ሌላ ነገሮች ይኬዳል ማለት ነው። ሌሎች ረብሻዎች፣ ብጥብጦች ምናምን ይነሳሉ። ያው ሩታም ለአብርሃም ስሜት ስላላት ያ ነገርም እንግዲህ እየረበሻቸው ነበረ ከደስታ ጋር የነበራቸውን ግንኙነት ማለት ነው። ለማንኛውም እንግዲህ ዛሬ ይሄን ነገር የሩታ ቤተሰቦች የሚያስተዋሉት ይመስለኛል። በተለይ ኖቤል ማለት ነው አንዳንድ ነገሮችን ሲያናግራት ነበር ሩታን። ለምንድን ነው ከደስታ ጋር ያለሽን ግንኙነት ማታጠነክሪው እያለ እንግዲህ ሲጠይቃት ነበር። ሩታም እንግዲህ ደስታ በጣም ተጠራጣሪ ሰው ነው፣ በቃ ሊያምነኝ አልቻለም እያለች ስትመልስለት ነበር። እውነት ለመናገር ኖቤል አንድ ነገር ሲናገራት ነበር። የምትለቂያቸው ቪዲዮዎች አይደለም ደስታን እኛን ራሱ ያጠራጥሩናል፣ አንቺም ከአብርሃም መራቅ አልፈለግሽም አልቻልሽም እያለ እንግዲህ ሲነግራት ሰምተናል ማለት ነው። እንግዲህ ደስታና ሩታ አንድ ላይ ቢሆኑ መልካም ነው፣ ደስታን የምትወደው ከሆነ ማለት ነው። ለማንኛውም ግን እስከ ዛሬ ድረስ ሩታ አብርሃምን ትወደዋለች፣ ስሜት አላት። ይሄ ሁላችንም የምናውቀው ነገር ነው። ለዛ ነው ከደስታ ጋር ለመሆን የተቸገረችው ማለት ነው እንጂ ደስታም እኮ ብዙ ርቀቶችን ሄዷል አይደል? ብዙ ነገሮችን እንግዲህ ሲጠይቃት ነበረ፣ ሲያደርግላት ነበረ ምናምንና እንደውም ብዙ ቁሳቁሶችን አንድ ሰሞን ሲያበዛ ነበር። ቤት መኪና ምናምን ሲል በቃ በውለታ እንዳያስራት እንደዚህ ማድረጉ ጥሩ አልነበረም እያልን ሁላ ስናወራ ነበርና ነገር ግን ሩታ ጋር ደስታን ሊያደርገው የሚችለው ነገር ቢኖር ፍቅር ነው። ደስታ ሩታን ሊወዳት ይችላል። ሩታ ግን ደስታን ትወደዋለች ወይ አላውቅም። የምትወደው አይመስለኝም ግን ምክንያቱም ሩታ እስከዛሬ ድረስ ለአብርሃም የሆነ ስሜት እንዳላት ስለሚታወቅ ማለት ነው። ለማንኛውም ግን ኖቤል እንግዲህ ነገሮችን ማስተካከል አለብሽ፣ ከዚህ በኋላ ከአብርሃም ጋር ያለሽን ነገር ማቆም አለብሽ እያለ እንግዲህ ብዙ ነገሮችን ሲነግራት ነበረ። ሩታም እንግዲህ በህይወቷ ደስተኛ እንደሆነች እየነገረችው ነበር። ነገር ግን ደስታ ጋር ለመሆንና ደስታን ለማውራት ራሱ እሱ እኔን ሊያምነኝ ይገባል የምለውን ነገር መስማት አለበት እያለች ተደምጣለች ማለት ነው። ኖቤልም እንግዲህ በደስታም አንፈርድም፣ ደስታም እየተጠራጠረ ያለው በምትለቂያቸው ቪዲዮዎች ምክንያት ነው። እነሱ ደግሞ አይደለም ደስታን እኛን ራሱ ያጠራጥሩናል እያለ እንግዲህ ሲመልስላት ሰምተናል ማለት ነው። እንግዲህ ብዙ ነገሮችን እያነሱ ሲከራከሩ ነበረ ኖቤልና ሩታም እንግዲህ በቃ ኖቤል ወደ ደስታ ጋር እንድትሆን ከደስታ ጋር ያላትን ግንኙነት እንድታጠነክረው ምናምን ነው የሚፈልገው። ሩታም እንግዲህ ያንን ነገር ለማድረግ ትሞክራለች። ብዙ ጊዜ እኮ ሞክራለች። እውነት ለመናገር ከደስታ ጋር ለመሆን ብዙ ጊዜ ሞክራለች። እንደውም እኮ የሆነ ጊዜ ላይ ተሰባስበው ሁላ በቃ ከዚህ በኋላ ከደስታ ጋር ነኝ ምናምን ብላ ለአብርሃም ሁላ እየነገረችው ሰምተን ነበረ። ነገር ግን ሄደው የሆነ ሰዓት ላይ የሚበላሽ ነገር አለው። እውነት ለመናገር ኖቤል እንዳለው ሩታ አብርሃም ጋር ስትሄድ አብርሃምን ስታናግረው ምናምን የሚለቀቁ ቪዲዮዎች ይመስሉኛል ደስታንም እያራቁት ያሉት ማለት ነው። ለማንኛውም ግን ከደስታ ጋር ያላትን ነገር ጠንከራ አድርጋ እንድትይዘው አሁንም በቅርቡ ደስታን እንደሚያገኙትና እሷን መገኘት እንዳለባት እንግዲህ ኖቤል እየነገራት ነበር ማለት ነው። እውነት ለመናገር አብርሃም ቆርጦ የራሱን ህይወት መርጦ ከሄደ
ሩታም የራሷን ህይወት ብትመሰርት መልካም ነው የሚል ሐሳብ አለኝ። ምክንያቱም አብርሃምን የምትከታተልበት ምክንያት የለም። እሷ ከአብርሃም አታንስም። በቃ አብርሃምን የምትለምንበት ምክንያት የለም። እንዲያውም ቢሆንና ቢሳካ አብርሃም ለምኗት ቢመጣ መልካም ነበር። እውነት ለመናገር በቃ እሷ አብርሃምን ከምትለምነው ይልቅ አብርሃም ራሱ ለምኖ የሩታን ዋጋ ተረድቶ የሩታን አሪፍ ነገሯን አይቶ ቢመለስ ራሱ መልካም ነበረ። ሩታ በዚህ ልክ ከምትለምነው ይልቅ ማለት ነው። ምክንያቱም ብዙ ጊዜ አይታችሁ ከሆነ በቃ ሩታ ስትለምነው ነው ኩራቱ ምኑም እየጨመረ የሄደው የአብርሃምና የተወሰነ ጊዜ ሩታ ራሷ በቃ ድምጿን ጥፍት አድርጋ ብትጠፋበት አብርሃም ራሱ ነው ፍለጋ የሚመጣው ሩታን። ይህንን ደግሞ ሁላችንም ነን የምናውቀው የአብርሃምን ነገር ማለት ነው። ምክንያቱም በቃ አንቺም እንዳደርሽብኝ አንተም እንዳደርስብኝ ከተባባሉ በኋላ ራሱ ቀጥ ብሎ አብርሃም ነው የሚሄደው ብዙ ጊዜ እና ሩታ ራሷን ብትደብቅበት ራሷን ብታጠፋ ምናምን በቃ ቀጥ ብሎ ነው የሚመጣው ሩታን ፍለጋ ማለት ነው። ስለዚህ ሩታም አብርሃም የራሱን ህይወት እንደጀመረው የራሷን ነገር ብትጀምር አሪፍ ነው የሚል ሐሳብ አለኝ ኖቤል እንዳለው ማለት ነው። ምክንያቱም በቃ ኖቤል ምንድነው ሲል የነበረው ከዚህ በኋላ አብረንሽ ነን ከጎንሽ ነን ያለነው ስራንን ምናምን እያለን ከጎንሽ ልንርቅ አንችልም። ስለዚህ ሰሞኑንም ደስታን እናገኘዋለን እናነጋግረዋለን ምናምን እያላት ነበረ። ያው ከደስታ ጋር ያላት ነገር ቢስተካከል የራሷን ህይወት የራሷን ላይፍ ደግሞ ብትጀምር የተሻለ ነው የሚል ሐሳብ አለኝ። ለማንኛውም ግን ቤተሰቦቿ እንደዚህ ቀረብ ብላችሁ ለማማከር ማሰባችሁ በራሱ ትልቅ ነገር ነው። ምክንያቱም እስከዛሬ ድረስ እነ ዳኒ እነ ሜሪ በዙሪያ ያሉ ኤፍሬምንም ጨምሮ እንግዲህ ወደማይሆን ነገር የመሯት ነበር ሩታን በቃ ወደማይሆን ነገር የማይሆን ተስፋ እየሰጧት ማለት ነው። በነገራችን ላይ አሁን ላይ ሩታ አብርሃምን ራሱ ቁርጥ አድርጋ እንዳትተው ካደረጓት ሰዎች መካከል አንደኛው ኤፍሬም ነው። በቃ ዝም ብሎ ተስፋ እየሰጣት ማለት ነው። አንቺና አብርሃም አንድ ላይ ነው መሆን ያለባችሁ፣ ወደፊትም ሌሎች ልጆች ትወልዳላችሁ፣ ለወለንም አብራችሁ ታሳድጋላችሁ ምናምን እያለ የሌለ ተስፋ እየሰጠ ህይወቷን ሊያበላሽ እየሞከረ ያለው እንደውም ኤፍሬም ነው በብዛት ማለት ነው። ምክንያቱም አብርሃም የራሱን ህይወት መርጦ ሄዷል። ከሄደ ሰው ጋር የሌለ ተስፋ እንድታደርግ እያደረገ ያለው ኤፍሬም ነው። ስለዚህ እነዚህ በዙሪያ ያሉ ሰዎች ናቸው እስከዛሬም ድረስ የሌለ ተስፋ እየሰጡ እዚህ ደረጃ ያደረሷት። ነገር ግን አሁን ላይ ወንድሟ ወደ እሷ ቀረብ ብሎ ነገሮችን ለማማከር አንዳንድ ነገሮችን ለማስተካከል እያደረገ ያለው ነገር በጣም አሪፍ ነው። ምክንያቱም ወንድሟ ነው፣ የፈለገ ነገር ቢሆን ሊጎዳት የሚችል አይነት ሰው አይደለም። ስለዚህ መጥቷል። ኖቤልም እንዳለው በቃ ነገሮችን እናስተካክላለን፣ ብዙ ነገሮችን መስመር እናስይዛለን ብሏል። ነገሮችን መስመር ይዞ የሩታን ህይወት እንዲስተካከል ለማገዝ መሞከራቸው እጅግ በጣም አሪፍ ነው የሚል ሐሳብ አለኝ። ለማንኛውም እንግዲህ የዛሬው ሐሳብ አስተያየታችን ይሄ ነው። የእናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።